ውድና የተከበራችሁ የኢለን ዩቲዩብ ተከታታዮች እንኳን ደህና መጣችሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የምወዳችሁና የማከብራችሁ እንግዲህ ጽናት ድራማን 189 ይዤ መጥቻለሁ። ከዛ ጽናትም እንግዲህ ተሞሽራለች ማለት ነው። ከዛም እንግዲህ መቼ ነው ተረጋግተን ከባሌ ጋር የምንበላው? ሁል ጊዜ ስራ ቢዚ የሆነብኝ ነው። መቼ ነው እረፍት የሚኖረው እያለች እያሰበች ነው ለባሏ ማለት ነው። እሱም እንግዲህ ስራ እየበዛብኝ ነው ትንሽ ጸሐፊ እስከ ቀጥር ድረስ፣ ከዛ በኋላ ስራው ቀለል ሲል አብረን እንበላለን፣ አብረን እናሳልፋለን። ሽርሽር ቦታም ወስድሻለሁ፣ አይዞሽ አትከፊብኝ፣ ምን ሆነሽ ነው የከፋሽ ትመስያለሽ አላት። እሷም ኧረ ምንም አልከፋኝም አለች። ኧረ ፊትሽ እኮ ጠጉሯ ምን ሆነሽ ነው አላት። ከዛ እሷም ደግሞ ያው ከአንተ ጋር ማሳለፍ እንፈልጋለሁ አለች። ከዛ እንግዲህ ጽናትዬም ከሱ ጋር ከኪራ ጋር ከባለቤቷ ጋር አብራ መዝናናትና ትፈልጋለች ማለት ነው። እንግዲህ እሱ ደግሞ በጣም ስራ እየበዛብኝ ነው ብሏታን ማለት ነው። በዚህም እንግዲህ ትንሽ ከፍቷታን፣ እሱም ደግሞ የኔ ባለቤት አትከፊ፣ ትንሽ ስራ ስለሚበዛብኝ ነው፣ ትንሽ ሌላ ሰው እስክቀጥር ድረስ ነው ህጋሽ እያላት ነው ማለት ነው። ኪራም ደግሞ እህቱን ማለት ነው አንድ ቢሮ ጋር እየሰሩ ነው ከኪያ ጋር ማለት ነው። ኪያም እንግዲህ አለቃዬ ስትል አዎ አለቃዬ ነው ማለት ያለብሽ፣ ቤታችን ሲሆን ደግሞ ወንድሜ፣ ስራ ቦታ ሲሆን ደግሞ አለቃዬ በይ አላት። እሺ ብላ እንግዲህ እየተጨዋወቱ እየተቀላለዱ ነው ከኪያ ጋር ማለት ነው። በጣም ደስ ብሏቸዋል ማለት ነው። ኪራም እንግዲህ እና ጽናትም እንግዲህ የሙሽራቸው ጊዜ ያልቆ እሱም ስራ ጀምሯል ማለት ነው። እሷም እንግዲህ ትንሽ ከሱ ጋር ሽርሽር መሄድና መዝናናት ትፈልጋለች። ግን ኪራ ስራ ስለሚበዛበት ምንም ማድረግ አልቻለችም። እንግዲህ ታገሽ ጽናትዬ ማለት ነው። ወደ ሰኒና ወደ ጆከር ስንሄድ ደግሞ እንግዲህ ሰኒና ጆከር እንግዲህ አብረው ፍቅር ሳይጀምሩ አይቀሩም። እንግዲህ ወደዛ ዳር ዳር እያሉ ነው ማለት ነው። እንግዲህ ሰኒም ጆከርን ሳትወደው አትቀርም፣ ጆከርም እንደዚሁ ሳይወዳት አይቀርም ማለት ነው። እንግዲህ ዳር ዳር እያሉ ነው ማለት ነው። እንግዲህ ደግሞ የእነሱንም እናያለን ማለት ነው። ከዛም እንግዲህ ምንድነው ምሸተኝ፣ ምን ሸተተሽ ሲላት የሆነ የተጠበሰ እንቁላል ሸተኛ ስትል ያው ጎረቤት እንግዲህ እየሰሩ ይሆነ እንደዛ ነው የሚሆነው አላት ጆከር። ከዛ ጎረቤት አለች፣ አይ እዚህ መስሎኝ ነው ስትል ኧረ አይደለም፣ ኧረ ደግሞ ልብስሽን ሰብስቢ አቧራ እኮ ነካብሽ አላት። ከዛም እንግዲህ ልብሴን ነው ወይ አቧራ የነካው፣ ልብሴን ነው አቧራ የነካው አለችው። ኧረ ለምቦድሽን ነው ሰብስቢው ነው ያልኩሽ አላት። ከዛ እንግዲህ ኧረ እንግዲህ ሰኒ ጆከር ሰኒ ሳታይ ቆንጆ እንቁላል ሰርቶላታል ማለት ነው። ከዛም ምንድነው ማነው ይህንን እንቁላል የሰራው፣ በጣም ደስ የሚል ሽታ እየሸተተኝ ነው ስትል ከዛም እንግዲህ ጎረቤት ይሆናል አለችው አላት። ከዛም ነው እንዲህ አለች። ከዛ በይ ተነሽና እጅሽን ታጠቢ፣ እኔ እኮ ነኝ የሰራሁት አላት። ከዛ እሷም አንተ ነህ እንዲህ ብላ ደስ አላት። አዎ የትሽ እኮ አደራ አለብኝ፣ ቁርስ ምሰራት አብላት ብላኛለች። እንግዲህ የሰኒ እህት ለጆከር አደራ ብለው ሰኒን ትታት ሄዳለች ማለት ነው። እንግዲህ እየመጣይና እየሄደች ነው እንግዲህ የምትኖረው የሰኒ እህት ራኬብ ማለት ነው። እንግዲህ ከሰኒ ጋር አትኖርም እና እንግዲህ ነው እንዴ እንደዛ ነው እንዴ፣ ምን ያህል እጅ የለኝም እንዴ፣ እጅማ ነበረሽ ግን ምን ዋጋ አለው አትሰሪበትም ማለት። አንተ እጅን ይዤ ሙያ አስተምሬ ደግሞ እንደዚህ ትናገራለህ? የኔ መምህር መማሩን እየበላን አይሻልም? አሁን ተነሽና ታጠቢ ሲላት እሺ ታጥቤ እመጣለሁ አለች። ከዛ እሱም እንግዲህ እንቁላል ሰርቶ ሰኒን ሊያበላት ነው ማለት ነው። እንግዲህ ባፋ እያለ እንግዲህ ፍቅር ሊያስይዛት ነው ማለት ነው። በጣም ደስ ይላል ማለት ነው። እንግዲህ የነ ኪራ ሰራተኛ ደግሞ የማታ ትምህርት እየተማረች ነው ማለት ነው። ከትምህርትም ስትመለስ የኪራ አንዱ ሚዜ እንዴት ዋልሽ አንቺ ጣፋጭ ሲላት
እንዴት በጠዋቱ መጣ ደግሞ አለችው። ትናንት እኮ ነግሬሽ ነበረ እንደምመጣ እና እኔ ቤት የመሰለኝ ቤት ምን እሰራለሁ? እኔ እኮ የምመጣው አንቺን ለማግኘት ነው፣ አንቺን ለማየት ነው። እሺ አሁን ትምህርት ቤት ረፍዶብኛል፣ ሌሎ እንዴ ትምህርት ቤት ልሄድ ነው። አንተ ቀልድ ነው መሰለኝ ያስከው ስትለው፣ ከዛ ይዛና ምን እያደረክ ነው አለችው። ከዛም እሱ ደግሞ አይ ምን አደርጋለሁ አንቺን ፈልጌ ነዋ። እሺ ቴጂ ከፈለግሽ አንድ ነገር አድርጊልኝ፣ እቀፊኝ። ኧረ ፈር በእናትህ እዚህ መንገድ ላይ ምን ችግር አለ? ደረቅ ነህ እሺ ብላ ከዛ አቀፈችው ማለት ነው። ስታቅፈውም እንግዲህ አመሰግናለሁ አንቺ ቆንጅዬ ልጅ አላት። ደህና ዋል ብላው ትታው ሄደች ማለት ነው ወደ ትምህርት ቤቷ። ስትመለሽ አግኝሻለሁ አላት። ማስቲካውን እያየ የሆነ ሸፋፋ የሆነች ልጅ ራጨራስ ደግሞ ከሄደች በኋላ ማስቲካውን እያኘከ እንግዲህ እሷም ወደ ትምህርት ቤቷ ትታው ሄደች ማለት ነው። እሱም እንግዲህ መንገዱን ቀጠለ ማለት ነው። ከዛም እንግዲህ ስራውን ቀጥሏል ማለት ነው። እንግዲህ ስራውን እየሰራ ነው ማለት ነው። እንግዲህ ጽናትን ለማስተዳደር እንግዲህ ጎንበስ ቀና እያለ ነው ማለት ነው። አዲሱ ስራው ደስ ይላል። እንግዲህ ከእህቱ ጋር ነው እየሰራም ያለው ማለት ነው። ከኪያ ጋር አሁን ደስ ይላሉ። በጣም ፍቅራቸው ደስ ይላል። ከዛም እንግዲህ የቅዱስ ፍቅረኛ መጣ። ቅዱሴ የት ነው ያለው ንገረኝ ብላ ናቴን ስታስጨንቀው፣ ቅዱሴ በጣም ደህና ነው አለ። ለምን አትሄጂም? ቆይ ደህና ከሆነ ለምንድን ነው የማላየው? እኔ እንጃ፣ እስኪ በመንጽር ምናምን ይሄው ታገኙ ይሆናል ታዩ ይሆናል ሲላት፣ እየቀለድኩ አይደለም እኔ እውነቴን ነው አለች። እንግዲህ ናቲም እያሾፈባት ነው ማለት ነው። ከዛም እንግዲህ እሷም ተናደደች። አሁንማ እኮ ደግሞ እንደ አውራ ዶሮ በሰሩት እና በስድስት ሰዓት እየመጣች አሸገርሽኝ እኮ ግራ ገባኝ እኮ አላርምን የሆንሽብኝ። ቆይ አንተ ቁም ነገር ማውራት አትችልም እንዴ አለችው። አይ ቁም ነገር ማውራት አልችልም፣ አንዳንዴ አግድም ነገር ነው ማውራት የምችለው እያለ እንግዲህ ቅዱሴ እየቀለደ እያናደዳት ነው ማለት ነው። እሷም ገፍትራው ወደ ቤት ልገባ ስትል ገና እውነቱን እስካልነገርኸኝ ድረስ ስርህን ነው የምበጥሰው ብላ ትከሻውን ነክሳው ትታው ሄደ ማለት ነው። እንግዲህ ናቲም ከዚች ልጅ ጋር በጣም ቀልድና በጣም አብዝቷን ማለት ነው። እሷም እንግዲህ ኮስተር ብላ በእንክሻ ትከሻውን ዘልዝላው ሄዳለች ማለት ነው። እንግዲህ ናቲ ጥሩ ነው እንትን ያለችህ ጥሩ ስራ ነው ያደረገችልህ ማለት ነው። የእጅህ ነው ማለት ነው። እያናደድካት ነው ማለት ነው፣ የቅዱሴን ፍቅረኛ ማለት ነው። ስለዚህ የእጅህን አግኝተሃን እንግዲህ በእንክሻ ዘልዝላ ሂዳለች ማለት ነው። ከዛም ድሮም እኮ ነጭ ስትሆን እኮ አልታመኝም ይቺ ፓምፓየር ልትበይኝ ነው ወይ አንቺ የሰው ጅብ እንዴት ትካሻ ያነቃጠለችው ብሎ ከዛም እያበደ ሄደ። ከዛም እንግዲህ ናሆሜ ደግሞ ትክዝ ብሎ ቁጭ ብሎ እናቱ አለምዬ ማለት ነው ወይዘሮ አለምዬ እዚህ ቤቶች እንዴት ነው? በሰላም ናችሁ? ሰላም ናችሁ? ሰላም ዋላችሁ? ምን ሆነ ነው ልጄ? ደህና ነኝ። ቆይ ምንድን ነው እንደዚህ አቻኩሎ የጠራኸኝ? ይኸውልሽማ ምሩ ምንም ምግብ እየበላችልኝ አይደለም። አንቺም ብትሰማሽ ከሆነ እስኪ ተቆጭልኝ። ሰሞኑን ደህና አልነበረች እንዴ? ነበረች። ምን አውቃለሁ ምን እንደነካት ሐኪሙም እንዳልሰማም ከምንም በላይ እሷን ደስተኛ አርጓት ነው ያለው። ግራ ገባኝ እኮ አገገመች ትናሆነች ልኝ ሳልደሰት ደግሞ እንደዚህ ትሆናለች። ተው እንጂ ልጅ አታሟርት። እሷን ያተረፈልን ፈጣሪን አመስግን፣ እሱማ ተመስገን ነው አለ። ከዛም እንግዲህ እስኪ ለማንኛውም ምግብ ላብላትና እናወራለን አሉ። ከዛም ወይ ጉድ እንግዲህ ናሆሜ በጣም አዝኗን ማለት ነው። በጣም ወይ ካልሆነ ለእናቷ ልደውል እንዴ? ምንም ማድረግ አልችልም። እንደዚህ እየሆነች ዝም ማለት የለብኝም። ለእናቷ ደውዬ ሁሉንም ነገር ማስረዳት አለብኝ እያለ ነው ናሆሜ ስለ ምሮ ማለት ነው። በጣም ጨንቆታል። ምሮም እንግዲህ በጣም እያመማትና እየተጨነቀች ነው ያለችው ማለት ነው። ከዛ ናቲ ደግሞ በዚህ በአስፋልቱ ደንቦል እያለ ከዛም እንደ ሌባም ድበቅ እያለ ከዛም
ይህ እንግዲህ አሁን ደግሞ እየተከታተለችው ነው የቅዱሴ ፍቅረኛ ማለት ነው። እንግዲህ ወዴት እንደሚሄድ የት ሄዶ ቅዱሴን እንደሚያገኘው እየተከታተለች ነው ማለት ነው። ቅዱሴም እንግዲህ ፍቅረኛውን ሊያገኛት አልፈለገም መሰለኝ። እንግዲህ መጣይና የለችም የለም ብሎ ሲያስብሉበት ለምን እንደዛ አላችሁ ይላል። ስትመጣም ደግሞ በፊት ለፊት አልፈልግሽም ይላታል። እሷም እንግዲህ በጣም ተንከራተተኝ ማለት ነው። ከዛ ናቲ እየሄደ እያለ ዘወር ሲልም ማንም የለም። እየሄደ እያለ ከኋላው ትከተለዋለች። ከዛም እንግዲህ ስትከተል ቆይታ ደግሞ የሆነ ቅጠል ቦታ እሱ ዘወር ሲል ትደበቃለች። እንደዛም እያለች እንግዲህ እየሄደ ነው እንግዲህ ማለት ነው ቅዱሴን ለማግኘት እንግዲህ እስኪ እሷም ቅዱሴን ታገኘዋለች ብዬ ተስፋ አደርጋለሁ ማለት ነው። ከዛም እንግዲህ ኪራም ከጓደኛው ጋር ትናንትና የሰራቸውን ስራዎች እስኪያምጣልኝ ትንሽ ያልሰራሁት ስራዎች አሉ ምን ይሻለኛል ብለህ ነው? ክያም እኮ ስራ በዛባት እና ጸሐፊ ለምን አንቀጥርም? አሁን እንደሱ እያሰብኩ ነው። እቀጥራለሁ እንዴ? የስራ ሁኔታ በዚህ ከቀጠለ ምንም ጊዜ የምናገኝ አይመስለኝም። ኧረ ልክ ነህ ጽናት የራሱ ምን ሆነህ እያለችኝ። እውነት ግን ኪራተው ምነው ይኸውልህ ስራ ደከመም አልደከመም ለሚስት የምትሰጣትን እንክብካቤ ማቆም የለብም። እንደዛ የሚሆንማ የማትረዳ ሚስት ካገባ ነው። እንደዛ ብቻ ሳይሆን ሚስትን ዝም አልካት ያለመወደድ ስሜት ነው የሚሰማት። እባክህ ዝም በል ይሄ የኛ ቤት አይሰራም አለ። እውነቱን ነው ጓደኛው ኪራ እንግዲህ የኛ ቤት አይሰራም የኔ ሚስት ትረዳኛለች እያልክ ሚስትህን ባትረቃት ጥሩ ነው። እሷ እንክብካቤና ትፈልጋለች ማለት ነው። ከአንተ ጋር መለየት አትፈልግም። አንተ ጋር ጊዜ ማሳለፍ ትፈልጋለች። አንተ ግን ስራዬን እያልክ የኔ ሚስት ትረዳኛለች እያልክ ስለዚህ እንዳትራራቁ ጓደኛ ጥሩ ምክር ነው እየመከረ ያለ እና ታዲያ አሁን የምክር አገልግሎት ላይ ትቆያለህ ወይስ ስራህን ትሰራለህ እያለ ነው። ኪራ እንግዲህ እየተሸወድክ ነው ሂደህ አለው። እንግዲህ ጓደኛው ጥሩ ምክር ነው መክሮት የሄደው። እሱ ግን እኛ ቤት እንደዚህ አይነት ነገር የለም እያልክ እንግዲህ እንደውም ዛሬ ለምን እራት አልጋብዛትም? አዎ ለምን እራት አልጋብዛትም አለ። እራት ጋብዛታለሁ ብሎ እንግዲህ ከዛም ደግሞ መሸብኝ ደከመኝ ብሎ አይጋብዛትም ማለት ነው። ከዛም እንግዲህ ወደ ቤት ሲገባ ምን ሆነህ ነው ዛሬ? ምን ሆነሽ ነው? ፊቷን ጣል አድርገው ጠበቀችው። ከዛም ምን ሆነሽ ነው ዛሬ ፊትሽን ጣል አድርገሽዋን ብሎ ሲላት እራት እኮ ውጭ እንበላለን ብለኸኝ ነበረ ግን አልመጣህም አለችው። ከዛም እሱ ደግሞ በጣም ይቅርታ በጣም ስራ ስለሚበዛብኝ ነው። ከዛም እንግዲህ ሰሞኑን እያሰብኩኝ ነው ጸሐፊ እቀጥራለሁ ከዛ በኋላ ጊዜ ይኖረኛል ብዬ አስባለሁ። አሁን ግን በጣም ስራ እየበዛብኝ ነው አላት ለዚህ ማለት ነው። እሷ ግን ትንሽ ክፍት ብሏታል ማለት ነው። ስለዚህ ኪራ ስራህን እያልክ ፂን ባታስከፋት ጥሩ ነው። ለምን መሰላችሁ? እንግዲህ ፂ በጣም እያስከፋት ነው ኪራ ስራ እያበዛ ማለት ነው። ስለዚህ ስራህን ስትል ለእሷም ጊዜ መስጠት አለብህ። ስለዚህ እወቅበት ማለት ነው። ከዛም እንግዲህ የቅዱሴ ፍቅረኛ ምንም ውስጥ ገብቼ የተፈጠረውን ማወቅ አለብኝ ስትል ቅዱስማ የት እንዳለ ስራው ቀርፌ መቀመጥ አልችልም ማየት አለብኝ። ይኸውልሽ ሌና እንደዚህ አይነት ነገር አቁሜ ውሃ ተናግሬያለሁ አላት ናቲ። ከዛ እሷም ገፍትራቸው ወደ ውስጥ ገባይ። ምን ሆና ነው? ምን አውቃለሁ። ልጅቷ እንግዲህ ስሟ ውስጧ ሰላም ነው። ልጅቷ ግን ስሟ ሰላም ነው፣ ውስጧ ግን ሰላም አይመስለኝም። ዘንድሮ ግን ሁላችሁም እየጨለላችሁ ነው ብሎ ለሊና ሄላታ እናቴ ማለት ነው። ከዛም ተከትለዋት ገቡ። የሆነ ነገርማ ጀምረዋን ምን ሆነው ነው? ቅዱስ የት አለ ብላ እየዘለለ የገባይ ግን ቅዱስ እዚህ ቤት የለም ካለ ብትወጣ ይሻላል ብላ እነ ኪራ ቤት መጣይ። ቅዱሴ ግን እዚህ ቤት የለም። ከዛም በባዶ ቤት ትጮኻለይ፣ በባዶ ቤት ትጠራለይ። ከዛም ምንድነው ብላ ጽ መጣይ። ሰላም እንዴት ነሽ ቅዱስስ አለች። ተረጋጊ እንጂ ምን ሆነሽ ነው? እኔ ቅዱስን ካላየው አልረጋጋም የት ነው ያለው አለች። እሺ ይቅርታ ማነሽ አለቻት። ከዛም ሌላ እና ናቲም የተከተሉ መጡ። ማናት
እንዲህ ጽናትዬ ማናት ይች ልጅ? አንቺ ማንሽ መጀመሪያ ዘለሽ ቤት የገባሽው? የቅዱስስ ምን ሆነሽ አለቻት። የቅዱስ ፍቅረኛው ነኝ አለች። ከዛ ሌላም ደግሞ ቅዱስ የፍቅረኛ ሊኖረው ነው? ረዝም በይ አለቻት። እንዴት ነው የማይኖረው አለቻት። እሱ እኮ ሰው ከመምከር ውጭ ምንም አያውቅም። መቼስ ከምክሩ ፍቅር አይይዝሽ አለቻት። ምን ያህል ፍቅር አዋቂ እንደሆነ አንቺ አታውቂም። ስለዚህ እኔ ቅዱስን አፈቅረዋለሁ ብላ ነገረቻቸው። እንግዲህ ቅዱስም ይቀበላት ይሆን አይቀበላት አላውቅም። እንግዲህ እየሸሻት ነው ያለው። እንግዲህ ውዶችዬ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቶች ስለነበረን ቆይታ ከልብ እናመሰግናለን። በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። ፈጣሪ አምላክ የምንወዳትን እምዬ ሀገራችንን ሰላም ያደርግልን፣ እኛንም በያለንበት ይጠብቀን። ባይ ባይ። ስለነበረን ቆይታ አመሰግናለሁ።